የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የሐምሌ 23 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። የጦርነት ስጋትና ወታደራዊ ምልመላ ምክንያት 72000 ሰዎች መፈናቀላቸው ስለመገለጹ፣ በ2018 በጀት ዓመት ከ13000 በላይ ፍቺዎች ስለመመዝገባቸው፣ ኢትዮጵያ ግብጽ በህዳሴ ግድብ ላይ ያቀረበችውን ውንጀላ ውድቅ ስለማድረጓ፣ የኢትዮጵያ አየር መንገድ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱን ስለማስታወቁ ከሀገር ቤት፣ ሱዳንን መልሶ ለመገንባት 1 ትሪሊዮን ዶላር እንደሚያስፈልግ ስለመገለጹ ከአፍሪካ፣ ኢራን ከቻይና 400 የሚጠጉ የሚሳኤል መከላከያ ስርዓቶችን ልትገዛ መሆኗ ስለመዘገቡ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። የጦርነት ስጋትና ወታደራዊ ምልመላ ምክንያት 72000 ሰዎች መፈናቀላቸው ተገለጸ። በህወሓትና በፌዴራል መንግስት መካከል ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት በአላማጣ ኮረምና በራያ አካባቢዎች የሚኖሩ 72000 የሚጠጉ ሰዎች ወደ ቆቦ ከተማ መፈናቀላቸው ተገለጸ። የአካባቢው ባለስልጣናትና ተፈናቃዮች እንደገለጹት ከግዳጅ ወታደራዊ ምልመላ ለመሸሽ በየቀኑ በርካታ ወጣቶችና ነዋሪዎች ወደ ቆቦ እየገቡ ይገኛሉ። ተፈናቃዮቹ በአካባቢዎቹ ምልመላው በተጨማሪ ዘረፋ፣ አፈናና አካላዊ ጥቃቶች እየተስፋፉ መሆኑን ገልጸዋል። ከቆቦም ባሻገር አንዳንድ ወጣቶችና ነዋሪዎች ንብረታቸውን ትተው ወደ መሀል ኢትዮጵያ አዲስ አበባና ወልዲያ መሸሻቸውን ተናግረዋል። ተፈናቃዮቹ በመንገድ ላይ ከተያዙ ወደ ማጎሪያ ሊወሰዱ እንደሚችሉና ለህይወታቸውም ስጋት እንዳለ ገልጸው ለተፈናቃዮቹ በቂ ድጋፍ እንዳልተደረገ አስታውቀዋል። በተደጋጋሚ በጦርነት መፈናቀል እንዳጋጠማቸው የሚገልጹት ተፈናቃዮች አዲስ ጦርነት ከተከሰተ ለህዝቡ ከፍተኛ ፈተና እንደሚሆን ስጋታቸውን ገልጸዋል። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር ከ3 ሳምንታት በፊት 72000 ተፈናቃዮች ቆቦ መግባታቸውን አረጋግጠው አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸው አሳስበዋል። አገልግሎቱ በ2018 በጀት ዓመት ከ13000 በላይ ፍቺዎችን መመዝገቡን ገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት ያከናወናቸውን ስራዎች በማስመልከት በሰጠው መግለጫ ከ10000 በላይ ጋብቻዎችንና ከ13000 በላይ ፍቺዎችን መመዝገቡን አስታውቋል። እንደ ኤጀንሲው ገለጻ በ2018 በጀት ዓመት 4994 አዲስ የፍቺ መዝገቦች የተመዘገቡ ሲሆን 1536 ቀደም ሲል በፍርድ ቤት ውሳኔ ባያገኙም በኤጀንሲው ያልተመዘገቡ ዘግይተው የቀረቡ ፍቺ እንዲሁም 6503 የህጋዊ የምዝገባ ጊዜያቸው ያለፈባቸው ፍቺዎች በድምር 13033 ፍቺዎች ተመዝግበዋል። በተመሳሳይ ጊዜ ከ10000 በላይ ጋብቻዎች እንደተመዘገቡ የገለጸው ኤጀንሲው ከ100000 በላይ የልደት ምዝገባዎችንም ማከናወኑን አስታውቋል። ኤጀንሲው የልደት ምዝገባ በህግ በተደነገገው ጊዜ ማለትም በአንድ ዓመት ውስጥ ሊከናወን እንደሚገባ በድጋሚ ያሳስበዋል። በተጨማሪም እስካሁን ድረስ የ12 ሚሊዮን ነዋሪዎች መረጃ በዲጂታል መልኩ ስካን ተደርጎ መቀመጡን ገልጾ ነዋሪዎች በፈለጉበት ጊዜ መረጃቸውን በስማቸው በመፈለግ ማግኘት እንደሚችሉ ጠቁመዋል። በሌላ በኩል 13000 አመራሮች፣ 78 ባለሙያዎች እንዲሁም ህገወጥ መረጃዎችን በማቅረብ አገልግሎት ለማግኘት የሞከሩ 14 ባለጉዳዮች ተጠያቂ መደረጋቸውን ኤጀንሲው ገልጸዋል። የክረምቱን ወቅት ተከትሎ በህጻናት ላይ የሚከሰተው የመተንፈሻ አካላት ኢንፌክሽን ስርጭት መጨመሩ ተገለጸ። የክረምቱ መግባትን ተከትሎ የላይኛው የመተንፈሻ አካላት በሽታው ስርጭት በከፍተኛ ሁኔታ መጨመሩንና በሽታው በተለይም ከ5 ዓመት በታች ለሆኑ ህጻናት ሞት ዋነኛ መንስኤ የሆነ መምጣቱ ተገልጸዋል። በሽታው ከቀላል ጉንፋን ጀምሮ እስከ ከባድ የሳምባ ኢንፌክሽን ሊያደርስ እንደሚችል የተገለጸ ሲሆን ወላጆች በልምድ ለህጻናት የሚያደርጉት በውሃ እንፋሎት ማጠን የዓለም ጤና ድርጅት ፈጽሞ የማይመክረው አደገኛ ልማድ በመሆኑ ከዚህ ድርጊት እንዲቆጠቡ ማሳሰቢያ ተሰጥቷል። የዘውዲቱ ሆስፒታል ምክትል ሜዲካል ዳይሬክተርና የህጻናት ስፔሻሊስት የሆኑት ዶክተር ቦንሳ ግርማ ወቅቱን ተከትሎ የሚከሰተው የመተንፈሻ አካላት ኢንፌክሽን በከፍተኛ ደረጃ መጨመሩን ለጣቢያችን ገልጸዋል። አብዛኛውን ጊዜ የመተንፈሻ አካላት በሽታ አምጪ ቫይረሶች በቅዝቃዜ ወቅት የመራባት እድላቸው ሰፊ ከመሆኑን ባሻገር ሰዎች ብርድን ለመከላከል በአንድ ቦታ ተሰብስበው መቆየታቸው ለበሽታው በፍጥነት መዛመት ተጨማሪ ምክንያት መሆኑን አንስተዋል። ይህ ኢንፌክሽን በአገር አቀፍ ደረጃ ከ5 ዓመት በታች ለሆኑ
ህጻናት ሞት ከ15 እስከ 18 በመቶ የሚሆነውን ድርሻ እንደሚይዝ የገለጹት ዶክተሩ በአዲስ አበባ ከተማም ከ10 እስከ 15 በመቶ በሚሆኑ ህጻናት ላይ በስፋት የተከሰተ እንደሚገኝ በጥናት መረጋገጡን ጠቁመዋል። ምንም እንኳን አብዛኞቹ ህጻናት ከዚህ ህመም በቶሎ የማገገም አቅም ቢኖራቸውም በተለይ እድሜያቸው ከ2 ዓመት በታች በሆኑ ህጻናት ላይ ግን በሽታው ከላይኛው የመተንፈሻ አካል ወደ ሳምባ በፍጥነት በመዛመት ለከባድ የሳምባ ኢንፌክሽን ሊያጋልጣቸው እንደሚችል ዳይሬክተሩ አብራርተዋል። በመሆኑም ወላጆች በቤት ውስጥ ህጻናትን ሲያስታምሙ በቂ ፈሳሽ በትንሹ እንዲወስዱ ማድረግና እንዳይታፈኑ ጭንቅላታቸውን ቀና አድርገው ማስተኛት እንዳለባቸው መክረዋል። ሆኖም በህጻናቱ ላይ የመታፈንና ትንፋሽ ማጠር፣ የደረት ህመም፣ ከባድ ሳል፣ የምግብ ፍላጎት መቀነስና የባህሪ መለዋወጥ ምልክቶች ከታዩ በአፋጣኝ ወደ ሕክምና ተቋም በመውሰድ ተገቢውን ክትትል እንዲያገኙ ማድረግ እንዳለባቸው ዶክተር ቦንሳ አሳስበዋል። ኢትዮጵያውያን ስደተኞች በኤሲያ የሳይበር ማጭበርበሪያ ካምፖች ሰለባ ሆነዋል ተባለ። የዓለም አቀፍ የስደተኞች ድርጅት IOM ለስራ ፍለጋ ወደ ኤሲያ የሚጓዙ ኢትዮጵያውያንና ኬንያውያን ስደተኞች በተደራጁ የሳይበር ማጭበርበሪያ ካምፖች ሰለባ የሆኑ መሆኑን አስጠንቅቋል። ድርጅቱ እንዳስታወቀው የወንጀል መረቦች በውጭ ሀገር ስራ እንደሚገኙ ቃል በመግባት ሰዎችን ይመለምላሉ። ከዚያም በጥብቅ ጥበቃ በሚገኙ ካምፖች ውስጥ በማሰር በማስፈራራት አካላዊ ጥቃትና ስቃይ በመፈጸም በግዳጅ የኦንላይን ማጭበርበር እንዲፈጽሙ ያስገድዳቸዋል። IOM እንደገለጸው በመላው ኤሲያ ከነዚህ የማጭበርበሪያ ማዕከላት ከወጡ ተጎጂዎች መካከል ከምስራቅ አፍሪካ የመጡ ሰዎች ከፍተኛ ቁጥርን ይይዛሉ። ከካምፖቹ የተረፉ ተጎጂዎች እንደገለጹት በማጭበርበር ተግባራት ለመሳተፍ ፈቃደኛ ባለመሆናቸው ድብደባ፣ ጾታዊ ጥቃት፣ ረሃብና ብቻቸውን የማሰር ቅጣት እንደደረሰባቸው ተናግረዋል። ድርጅቱ በተጨማሪም በግዳጅ በኦንላይን ማጭበርበር ውስጥ የተሳተፉ ብዙ ተጎጂዎች በስህተት እንደ ወንጀለኛ እንደሚቆጠሩ ጠቁሞ እነዚህ ሰዎች እንደ ተባባሪ ወንጀለኞች ሳይሆን ጥበቃና ድጋፍ የሚያስፈልጋቸው የሰዎች ዝውውር ሰለባዎች መሆናቸው እንዲታወቅ አሳስበዋል። ኢትዮጵያ የግብጽን በህዳሴ ግድብ ላይ ያቀረበችውን ውንጀላ ውድቅ አደረገች። የኢትዮጵያ ውሃና ኢነርጂ ሚኒስቴር ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያቀረበችውን መሰረተ ቢስ ሲል የገለጸውን ውንጀላ ውድቅ ማድረጓን አስታውቋል። የውሃና ኢነርጂ ሚኒስቴር ሀብታሙ ኢተፋ ግብጽ ክሶችን ከማቅረብ ይልቅ ቀደም ሲል በተስማማችባቸው ማዕቀፎች መሰረት ወደ ድርድር እንድትመለስ ጥሪ አቅርበዋል። በኢትዮጵያ በግብጽና በሱዳን መካከል ይካሄድ የነበረው የሶስትዮሽ ድርድር በግድቡ አሞላልና አሰራር ላይ ባለው የአቋም ልዩነት ምክንያት ተቋርጦ መቆየቱ ተጠቁሟል። የኢትዮጵያ አየር መንገድ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ በ2018 በጀት ዓመት 9.1 ቢሊዮን የአሜሪካ ዶላር ገቢ ማስመዝገቡን አስታውቋል። ይህም ከ2017 በጀት ዓመት ጋር ሲነጻጸር የ20 በመቶ እድገት ማሳየቱ ተገልጿል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የ2025/26 የስራ ክንውን ሪፖርት ሲያቀርቡ ዓመቱ በአጠቃላይ ለተቋሙ ስኬታማ እንደነበር ገልጸዋል። ባለፉት ወራት በገልፍ አካባቢና በመካከለኛው ምስራቅ የተፈጠረው የጸጥታ ችግር እንዲሁም በሆርሙዝ የባህር ወሽመጥ ያጋጠመው ቀውስ በተለይም በነዳጅ አቅርቦት ላይ ፈተና መፍጠሩን ጠቁመዋል። በበጀት ዓመቱ 4 አዳዲስ ዓለም አቀፍ መዳረሻዎችን በመጨመር የመዳረሻ ቁጥሩን ወደ 150 ማድረሱን እንዲሁም የሀገር ውስጥ መዳረሻዎችን ከ22 ወደ 25 ከፍ ማድረጉን ገልጿል። በተጨማሪም 9 አዳዲስ አውሮፕላኖች በግዢና በክራይ ወደ መርከቦቹ መቀላቀላቸውንና በየዓመቱ 20.7 ሚሊዮን መንገደኞችን ማጓጓዙን አስታውቋል። አየር መንገዱ በቀጣይ በጀት ዓመት የገቢውን መጠን ወደ 10 ቢሊዮን ዶላር ለማሳደግ እንደሚሰራም አስታውቋል። ሱዳንን መልሶ ለመገንባት 1 ትሪሊዮን ዶላር እንደሚያስፈልግ ተገለጸ። በጦርነት የተጎዳችውን ሱዳን መልሶ ለመገንባት 1 ትሪሊዮን ዶላር እንደሚያስፈልግ የሀገሪቱ ባለስልጣናት ማስታወቃቸውን ሱዳን ትሪቡን ዘግቧል። ከዚህ ውስጥ 300 ቢሊዮን ዶላር የሚሆነው ዋና ከተማዋን ካርቱምን መልሶ ለመገንባት እንደሚውል ተገልጿል። ይህ የተገለጸው የሱዳንና የቱርክ የውጭ ጉዳይ ሚኒስቴሮች በአንካራ ባደረጉት ውይይት ሲሆን ሁለቱ ወገኖች በቀይ ባህር ደህንነት፣ በቀጠናዊ መረጋጋትና በሱዳን የመልሶ ግንባታ ላይ ተወያይተዋል። ቱርክም ለሱዳን ሉዓላዊነትና ዘላቂ ሰላም ያላትን ድጋፍ በድጋሚ አረጋግጣለች። አፍሪካ በ2025 70 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ሳበች። አፍሪካ በ2025 ወደ 70 ቢሊዮን ዶላር የሚጠጋ የውጭ ቀጥተኛ ኢንቨስትመንት መሳብ መቻሏን የተባበሩት መንግስታት የንግድና ልማት ተቋም ባወጣው የ2026 ዓለም አቀፍ የኢንቨስትመንት ሪፖርት አስታውቋል። ሪፖርቱ ይህ ከ1990 ወዲህ በአህጉሪቱ ከተመዘገቡት ከፍተኛ የኢንቨስትመንት ውጤቶች መካከል ሶስተኛው መሆኑን ጠቅሷል። ሪፖርቱ በተጨማሪም የአዳዲስ ፕሮጀክቶች የካፒታል መጠን ቢቀንስም የተጀመሩ ፕሮጀክቶች ቁጥር መጨመሩ ዓለም
አቀፍ ባለሀብቶች በአፍሪካ ተሳትፏቸውን እያሰፉ መሆኑን ያሳያል ብሏል። ተቋሙ የአፍሪካ የልማት ስኬት የሚወሰነው ኢንቨስትመንቱን ወደ ስራ ዕድል፣ የቴክኖሎጂ ሽግግርና የኢንዱስትሪ ልማት በመቀየር ላይ መሆኑን አሳስቧል። ኢራን ከቻይና 400 የሚጠጉ የሚሳኤል መከላከያ ስርዓቶችን ልትገዛ መሆኗ ተዘገበ። ሮይተርስ ምንጮቹን ጠቅሶ እንደዘገበው ኢራን በቅርብ ሳምንታት ውስጥ ከቻይና 400 የሚጠጉ በሰው ኃይል የሚንቀሳቀሱ የሚሳኤል መከላከያ ስርዓቶችን ለመግዛት ማቀዷ ተገልጿል። ዘገባው እንደሚያሳየው ግዢው ከ60 እስከ 70 ሚሊዮን ዶላር የሚገመት ሲሆን ከቅርብ ወራት ግጭት በኋላ የኢራንን የአየር መከላከያ አቅም ለማጠናከር የሚያግዝ እንደሚሆን ተጠቁሟል። የሚገዙ ስርዓቶች የቻይና ሰራሽ የአጭር ርቀት የአየር መከላከያ ሚሳኤሎችን እንደሚያካትቱ ተዘግቧል። ይሁን እንጂ የቻይና የውጭ ጉዳይ ሚኒስቴር ዘገባውን በመካድ እንዲህ አይነት ሪፖርቶች ሙሉ በሙሉ መሰረተ ቢስ ናቸው ብሏል። ቻይና የቀጠናው ግጭት በሰላማዊ መንገድ እንዲፈታ መደገፏንም ደግማ ገልጻለች። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር በጉዳዩ ላይ እስካሁን ይፋዊ አስተያየት አልሰጠም። ዘገባው አክለውም ከአሜሪካና ከእስራኤል ጋር ከነበረው ግጭት በኋላ ከሚሳኤል ከድሮንና ከአየር መከላከያ ፕሮግራሞች ጋር የተያያዙ ተቋማት በመደብደባቸው ኢራን ወታደራዊ አቅሟን እንደገና ለማጠናከር እየሰራች መሆኗን ጠቅሷል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የጦርነት ስጋትና ወታደራዊ ምልመላ ምክንያት 72000 ሰዎች መፈናቀላቸው ስለመገለጹ፣ በ2018 በጀት ዓመት ከ13000 በላይ ፍቺዎች ስለመመዝገባቸው፣ ኢትዮጵያ ግብጽ በህዳሴ ግድብ ላይ ያቀረበችውን ውንጀላ ውድቅ ስለማድረጓ፣ የኢትዮጵያ አየር መንገድ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱን ስለማስታወቁ ከሀገር ቤት፣ ሱዳንን መልሶ ለመገንባት 1 ትሪሊዮን ዶላር እንደሚያስፈልግ ስለመገለጹ ከአፍሪካ፣ ኢራን ከቻይና 400 የሚጠጉ የሚሳኤል መከላከያ ስርዓቶችን ልትገዛ መሆኗ ስለመዘገቡ ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቤ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።